ዛሬ የፈራ የደነገጠ ይመለስ ብያለሁ። ኢየሱስ ጌታ የፈራ የደነገጠ ምን ይበል ብያለሁ? ይመለስ ብያለሁ። ኢየሱስ ያድናል። ስለዚህ በአሕዛብ መካከል እንኳን የሌለ ነው። ምን ማለት ነው? የእናቱ ሚስት ጋር ዝሙት የሚሰራ ሰው በመካከላቸው አለ ይላል። ባይዘው ጸጋ የተገለጠባት ቤተክርስቲያን ጳውሎስ የተከላት ቤተክርስቲያን ውስጥ አስቸጋሪ የሆነ ጉዳይ በመካከላቸው አለ። ምን አይነት ጉዳይ? በሌላ አማርኛ ከእንጀራ እናቱ ጋር ዝሙት የሚሰራ ሰው በመካከላቸው አለ። ስለዚህ እንደዚህ አይነቱ ከመካከላችሁ ምን ይበል? ይውጣ። ጽኑ ቃል ጨካኝ ናት። አሜን በሉ እስቲ። ስንቱን አባረናል ከዚህ ታውቃላችሁ። ድብና አድርገን ነው የምናባረረው። እሺ እጃችሁን አንሱና እግዚአብሔር በሉ እስቲ። የማይስማማበትን በሉ እኛም በሉ እስቲ አንስማማም በሉ። ኢየሱስ ጌታ። ስለዚህ ጳውሎስ ይሄ ጉዳይ አለ፣ ጸጋውም ደግሞ በሙላት እናንተ ጋር ምን አለ አለና እንደዚህ አለ። ኢየሱስ ጌታ። ነገር ግን ጸጋ አጠቃቀማችሁ ትክክለኛ አይደለም። ጸጋ አጠቃቀማችሁ ምን አይደለም? ትክክለኛ አይደለም። ለሁላችሁም ጸጋ አላችሁ፣ የምትጠቀሙበት መንገድ ግን ምን አይደለም? ትክክል አይደለም። ስለዚህ ምን ማለት አለበት? መስተካከል አለበት። ጸጋ ቦታውን እንዲያገኝ፣ ጸጋ ትውልዱን እንዲፈታ፣ ጸጋ ትውልዱን እንዲያሳርፍ አጠቃቀም መስተካከል አለበት አለ። ዛሬ ነገር ይስተካከላል በሉት። ንገሩት። ዛሬ በሉት እስቲ። የሆነ ነገር በሉ እስቲ። እኔ ቤት በሏ ይስተካከላል በሉ። ዛሬ እኔ ራሱ ጸባይ ገዝቻለሁ። ካሜራማኗ ናይስ ያለችኝ እዚህ ቆሜ እየሰበኩ ነው። ሮጥ አላልኩ። ኢየሱስ ጌታ። ዛሬ ጸባይ ከገዛው እርግጠኛ ነኝ የሆነ መንፈስ ሊመታ ነው ማለት። አንድ ሰው አሜን ይበልስ። ኢየሱስ ጌታ። ስለዚህ ጸጋ አጠቃቀማችሁ ምን ማለት አለበት? መስተካከል አለበት ይላቸዋል። ምንድነው መስተካከል ያለበት? ለምሳሌ የቆሮንቶስ ቤተክርስቲያን ችግር ምንድነው? ሁሉም ላይ የእግዚአብሔር ስጦታ ተገልጧል። ለምሳሌ ልሳን ሁሉም ይጸልያል። ኢየሱስ ጌታ። ልክ አገልጋዩ ከዚህ ሻካ ካለ ጉባኤ ሁሉ ሻካ በሻካ ይሆናል ማለት። አሜን በሉ። ምን ማለት ነው? ሁሉም በልሳን ይጸልያሉ። አንድ ሴት ከዚህ መካከል ተገለጠልኝ ካለች እኔም አይቻለሁ የሚሉ ብዙ ናቸው። ስለዚህ ነገሩ ቦታው ሳይደርስ ተደበላልቆ ይበላሻል ማለት ነው። ጳውሎስ እንደዚህ አለ፣ ስርዓት መያዝ አለባችሁ። አንድ ሰው አሜን ይበልስ። አሁን ኢትዮጵያ ምድር ላይ ስርዓት የሚያስይዝ መንፈስ መጥቷል። አሜን በሉ። አንተ አሜን በለኝ ባክ። እግዚአብሔር እንደዚህ ያደርጋል። በየቤተ ክርስቲያኑ ዋርኒንግ ያስገባል አልኩሽ። የሆነ አላርም ይጮሃል በየሶስት ሰዓት። ይሄ አካሄድ ትክክል አይደለም፣ ይሄ ጸሎት ትክክል አይደለም፣ ይሄ ትንቢት ትክክል አይደለም። እግዚአብሔር አምላክ ትውልዱን ወደ ወንጌል ይመልሰዋል በኢየሱስ። ተስማሙና ከዚህ በኋላ በሉ እስቲ በኔ ህይወት ላይ በሉ አንደኛም ዋናም በሉ እስቲ ሜጀሩ ነብይ በሉ እስቲ ወንጌል ነው በሉ እስቲ። ምን አላችሁ? ሜጀር ዋን ወንጌል። አሜን በለን። ኢየሱስ ጌታ። ዋና ነብይ ወንጌል ይሆናል። ይነገርብሻል፣ ቀንበር ይሰበራል። በወንጌል ቃል ይጸለያል፣ በሽታ ይነቀላል። በወንጌል ቃል ይጸለያል፣ የታመመ ይፈወሳል። አንድ ሰው ይስማማና እኔ በሉ እስቲ የማላመጫምጭበት ጉዳይ በሉ ወንጌል ነው በሉ። አይገርምሽም? እንደፈለግሽ ልትይ ትችያለሽ። እኔ ግን ኢየሱስ ጌታ ሀገሬን ያስተወኝ፣ እኔ ግን ቤተሰቤን ያስተወኝ፣ እኔ ግን ስራዬን ያስጣለኝ፣ እኔ ግን አዳማ እንደዚህ እሱ ማን ነው እሱ የት እናውቀዋለን እያሉ እንድኖር ያደረገኝ ወንጌል ይባላል። ስለዚህ እጅሽን ካነሳሽ እኔ መልእክት አለኝ ዛሬ። ይሄ ወንጌል ከተጽዕኖ ነፃ የሆነ ህይወት ይሰጥሻል። አባር ሰራጅ ለኛ ፕሪሰባይ ተጨነው ተራጅ ለኛ ፕሪሰባይ አራታ ሰረታ ጀደው ለይጎቻ አከየሰን ካሳ ያራ ካሴላ አባር ሲናማ ማደላ ነርከት ወዳ ነኮይ ነርከት ወዳ ትሬጀ ነርከት ወዳ ተጃጅለ ኮይ ነርከት ወዳ ነማቶር በረትና ወተሜላ ኢየሱስ ጌታ። ስለዚህ ጳውሎስ ነገር ሁሉ በምን መሆን አለበት አለ? በስርዓት። እስቲ በስርዓት በሉ። ስለዚህ ስርዓት አለው እግዚአብሔር፣ የስርዓት አምላክ ኢየሱስ ጌታ። ስለዚህ ጳውሎስ ይሄንን በአንደኛ ቆሮንቶስ ላይ ከተናገራቸው በኋላ ሁለተኛ ቆሮንቶስ ደግሞ ከባድ መልእክት ስለነበረ አጠፉት ይላሉ ቴዎሎጂ አስተማሪዎች ሲያስተምሩ። ጠፍቷል ሁለተኛው ቆሮንቶስ። ይሄ ሶስተኛው ነው። ይሄ ሶስተኛው የመጽናናት
መልእክት ነው ይባላል። በሁለተኛው የሰበራቸውን ለማጽናናት የተናገረው ቃል ኢየሱስ ጌታ እግዚአብሔር ለማጽናናት ያመጣው ድምፅ ለአንድ ሰው ዛሬ መጽናናት ይሆንለት። ተስማሙና ለኔ በሉ እስቲ፣ ዛሬ በሉ እስቲ መጽናናት ይሆንልኛል። ይኸውና አጎትሽ መጥቶ ሚሊዮን ቢሰጥሽ በማትጽናኝበት ልክ አሜን በይ እባክሽ። መንፈስ ቅዱስ መጥቶ ስብራትሽን ይጠግነዋል። ሐዘንሽን ወደ ሳቅ ይቀይረዋል። ምን አግኝታ ነው የተባለ ሳቅሽ የሚጨምር ይሆናል። ባዶ ነገር ላይ በሳቅ ትጀምሪያለሽ። ስትወጪ እየሳቅሽ ነው። ስትገቢ ሃሌሉያ ነው። እቺ ሴት ምን አግኝታ ነው? ምንም የለም ግን ሳቃት ያለሽ። እግዚአብሔር አምላክ እባቡን ከቤትሽ ላይ ይቀጣዋል። አስጨናቂውን ዘንግ ይሰብረዋል። ኢየሱስ ዘብተና ደና አድርገን ቆላልፈና ነው እጃችን ላይ ወድቋል ሲሉ አንቺ ያራግፈሽ። ኢየሱስ ጌታ። አሁን እሷ ምንም ማድረግ አትችልም። ዙሪያዋን አጥረናል፣ መውጫ መንገድ የላትም ሲሉ የጌታ እንደዚህ ይላል። እናንተ የምትሮጡት ሩጫ እዛው ብትረጭም የሚሸለምበት ይሆናል። አንድ ሰው አሜን ይበል እባካችሁ። ኢየሱስ ያድናል። አንዳንድ ጊዜ ታውቃላችሁ ሰዎች ሁኔታችሁን አይተው ብዙ ነገር ይለዋል። የታለ ጌታን ከተቀበል ስንት ዓመት ነው ይሉሽና 20 ዓመት ነው። እስቲ ምን አረገልሽ? እውነትም ግን ምን አረገብኝ ትያለሽ አንቺ። ታስቢ እውነትም ግን ምን አረገልኝ? አንቺ ምን ያላረገልሽ ነገር አለ? አንቺ እኮ አሁን እዚህ ያለሽ ይመስልሻል እንጂ በአብ ቀኝ ያስቀምጦሻል። አንድ ሰው አሜን አይልም ባካት። አንቺ እኮ ይኸውልሽ ጽድት ብለሽ ከኢየሱስ ጋር በአብ ቀኝ ያለሽ። እሺ ሟርተኛ ሊገልሽ ስላልፈለገ እንዳይመስልሽ። ወይ ታላቅ ወንድማችን ኢየሱስ ስላንቺ እየታየልሽ ነው። ዛሬ ሟርተኛው ነገርሽን ተስፋ ቆርጦ ለቆ ይሄዳል በኢየሱስ። ተስማሙና ዛሬ ማለዳ በሏ እግዚአብሔር በሉ እስቲ ከህይወቴ ላይ በሉ ጠላቴን በሏ ተስፋ ያስቆርጠዋል በሉ እስቲ። ጌታ ይባርከኝ። ኢየሱስ ጌታ ነው። ስለዚህ ጳውሎስ ይህንን መልእክት ሲጽፍ ሁለተኛ ቆሮንቶስ ምዕራፍ 9 ላይ ያለው ሐሳብ፣ አንደኛ ቆሮንቶስ ምዕራፍ 9 ላይ ያለው ሐሳብ በጥያቄ ነው የሚጀምረው። ገና ሲጀምር ቁጥር 1 ላይ እንደዚህ ይላል፣ እኔ ነፃ አይደለሁም ወይ ይላቸው። ኢየሱስ ጌታ እንደፈለኩ መሄድ አልችልም ወይ? የፈለኩትን ማድረግ አልችልም ወይ? የወደድኩትን መስራት አልችልም ወይ ብሎ ይጠይቃቸዋል። ቀጥሎ እንደዚህ ይላል፣ ሐዋርያስ አይደለሁም ወይ? አየ ጳውሎስን ነፃነቱን የሚከለክሉ ሰዎች ነበሩ፣ ሐዋርያነቱንም የሚክዱ ሰዎች ነበሩ ማለት ነው። እኛ እኮ ነን ዛሬ ሐዋርያው ጳውሎስዬ አቤት እሱ አርበኛ ምንለው እንጂ በዛን ዘመን ከኛ በላይ ስቃይ ነበረበት። ኢየሱስ ጌታ። የዛን ዘመን ትንሽ ለሱ አድቫንቴጅ የሆነለት የጀበና ቡና ነበር የሚያወሩበት ስፍራ። ኢየሱስ ጌታ እንጂ የዛንም ዘመን ተቃውሞና ኪስ ነበር ማለት ነው። ጳውሎስ ሲጀምር ራሱ እኔ ነፃ ሰው አይደለሁም መፍትሄ አይደለም ይላቸው። የፈለኩትን ማድረግ መፍትሄ አይደለም ወይ? አሁን ቁጥር 9 ላይ ስለ ወንጌል ሁሉን አደርጋለሁ። ለወንጌል ምን ሆን ዘንድ? ማህበርተኛ ሆን ዘንድ። እስቲ ቁጥር 23ን የሚያነብልኝ በወንጌል ማህበርተኛ ሆን ዘንድ ስለ ወንጌል ስንቱን አደርጋለሁ አለ? ሁሉን አደርጋለሁ። ወደ ላይ ከፍ ብላችሁ ስትመለከቱ እኔ ከሁሉ ነፃ የሆንኩ ሰው ሆኜ ሳለ ነፃነቴን የማውቅ ነፃነቴን መጠቀም የምችል ነፃነቴን እንደፈለኩ ሆኜ መኖር እንደምችል የማውቅ ሰው ሆኜ ሳለ አለ ሌሎችን ግን ነፃ እንዲወጡ እጠቅማቸው ዘንድ ስለ ሌሎች ጥቅም። አንድ ሰው አሜን ይበል እስቲ። እግዚአብሔር ምስክሬ ነው። ከዚህ ቀን በኋላ አንቺ ለሌሎች ጥቅም ትሆኛለሽ። አንቺ ለሌሎች በረከት ትሆኛለሽ። አንቺ ለሌሎች ነፃ መውጫ ትሆኛለሽ። ዝቅ ካልሽ ለሌሎች ነፃነት ነው። ከተዋረድሽ ለሌሎች ክብር ነው። ካጣሽ ለሌሎች በረከት ነው። እርግጠኛ ነኝ ስለ ሌሎች ይሆናል ያንቺ ጉዳይ። ክርስትና ስለ ራስ መኖር አይደለም። ክርስትና ስለ ራስ መኖር አይደለም። ስለ ራስም ጥብቅና መቆም አይደለም። ጳውሎስ በቃ የመጨረሻ ምርር ሲለው እኔ ቆይ ነፃ ሰው አይደለሁም እንዴ አለች። ኢየሱስ ጌታ። እሺ ሐዋርያ አይደለም የምትሉኝ እኔ ሐዋርያ አይደለሁም። እሺ ለሌላው አልሁን አለ። ኢየሱስ ጌታ። ለሌሎቹ አሉ ለእናንተ እኔ ሐዋርያ አይደለሁም። ለእናንተ እኔ ከሻኪሶ ተልኬ መጥቼ አላገለገልኳችሁ ሐዋርያ አይደለሁም። ኢየሱስ ጌታ። ጳውሎስን ትጠብቃላችሁ፣ እኔ ደረጃ ራሱ ልጠይቃት አይደለሁም። እኔ ሐዋርያ ማለት መልእክተኛ ከሆነ ተልኬ አልመጣው ዋጋ የምከፍለው ታዲያ አንቺ ምን አድርገሽልኝ ነው እዚህ ቦታ? እስቲ 1000 ብር ለደረጃ ሰጥቶ የሚያውቅ ሰው እጁን ያሳይ። የለም። ከእናንተ ምንም ፈልጌ አይደለም ማገልገል። እዚህ
ባለፈው ኮንፈረንስ ላይ እግዚአብሔር ሲናገር ሰው ላይገባው ይችላል። ኢየሱስ ጌታ ግን እኔ በጣም እንባዬን ተቆጣጥሬ እናንተ እንዳታሉ በጣም እንትን እያልኩ ነበርና እኔ ግን ከዚህ በኋላ አርነቴን አውጃለሁ። አንድ ሰው እጃችሁን ከፍ አድርጉና ከዚህ በኋላ በሉ እርግጠኛ መሆንላችሁ እግዚአብሔር በሉ እስቲ በበቀል ቅባት በሉ ከኔ ጋር እንደሆነ ብቻ ነው በሉ። ጠላቴን በሉ እስቲ መቅጣት ጀምሯል በሉ። እርግጠኛ ነኝ ጌታ ምስክሬ ነው ብልሽ ከዚህ ቀን በኋላ እግዚአብሔር እንደ ኃያል በበቀሉ ካንቺ ጋር ይወጣል። የተናገሩብሽን ይበቀላቸዋል። ወይ ስምሽን ያጠፉትን ይበቀላቸዋል። የሸመቁብሽን ይበቀላቸዋል። ዙሪያሽን የከበቡትን ይበቀላቸዋል። ስምሽን ያጠፉትን ይበቀላቸዋል። ተስማሚና እግዚአብሔር ይበቀላቸዋል በይ። ኢየሱስ ጌታ። ስለዚህ ጳውሎስ እኔ ነፃ ሰው ሆኜ ሳለሁ አለ ነፃ በሕግ በታች ያሉትን ነፃ እንዲሆኑ እነሱን ለመጥቀም ከሕግ በታች ሆኜ እንደ እስረኛ ሰው ሆኜ ነፃ ሰው እንዳልወጣ ሰው ሆኜ ኖርኩኛል። ኢየሱስ ጌታ። ከፍ ብላችሁም ብቁት ክፍሉ እኔ ከሕግ ነፃ ሆኜ እያለሁ ኢየሱስ ጌታ አድርግ አታድርግ ከሚለው ሕግ ነፃ ሆኜ ሳለሁ በመንፈስ ሕግ ነፃ ወጥቼ ሳለሁ ነገር ግን ከሕግ በታች ያሉትን ነፃ ለማውጣት አንድ ሰው አሜን ይበልስ። ከሕግ በታች ያሉትን ምን ለማድረግ እኔ እውቀት እያለኝ አለ ጳውሎስ በሕግ መምህር ሆኜ ሳለ አይሁዳዊ ሆኜ ሳለ ደግሞ ሕግ አዋቂነቴን ትቼ ከአይሁዳውያን ጋር እንደ አይሁድ ሆኜ እነሱን ለመጥቀም ነው። ማስመሰል አይደለም አለ። ይኸው ኢየሱስ ጌታ። ይህን ሁሉ ማደርገው ላስመስል ፈልጌ አይደል ሳይሆን ልጠቅም ነው። እስቲ ልጠቅም ነው በሉ እባካችሁ። አንዳንድ ሰዎች ሊጠቀሙ ብለው ሊያስመስሉ ይችላሉ። ታውቃላችሁ? ሊጠቀሙ ብለው ከእናንተ ጋር ከሆኑ ሊጠቀሙ ነው። ከደወሉላችሁ ጥቅም ፈልገው፣ ከጸለዩላችሁም ጥቅም ይፈልጋል። የሆነ ነገር ካደረጉላችሁም የሆነ ነገር ፈልገው። አንዳንድ ሰዎች ደግሞ አሉ ሊጠቅሙ ዋጋ የሚከፍሉላችሁ። እኔ ዛሬ ልናገርባችሁ በጌታ በኢየሱስ የሚጠቅሟችሁን እግዚአብሔር ያምሳላችሁ። የሚጠቅሟችሁን አገልጋዮች ያስነሳላችሁ። ቤታችሁ ቢመጡ የሚጠቅሟችሁ፣ ቢጸልዩላችሁ የሚጠቅሟችሁ፣ ቢደውሉላችሁ ለጥቅማችሁ የሆኑ በኢየሱስም እነዚህ አይነቶቹን ያስነሳላችሁ። ኢየሱስ ጌታ ለጥቅማችሁ ነው አለ። ስለዚህ አለ ይህን ሁሉም አደርገው አለ በወንጌል ማህበርተኛው ኢየሱስ ጌታ። አሁን ለምሳሌ የኢትዮጵያ ወንጌል አማኞች ካውንስል ተመርጧል። ኢትዮጵያ ላይ ስራ ጀምሮ ቆይቷል። 5 ዓመት ቆርጦ እንደውም ለቀጣዩን ዓመት ምርጫ ሁሉ ሄደን እኛም መርጠናል። እኔ ምንጃለሁ ስራ ጀምሯል። አሁን ካውንስሉን ብትጠይቁት የሁሉንም አስተምሮ ትቀበላለህ ወይ ብትሉት አይቀበልም። እና ለምንድን ነው ከማትቀበለው አስተምሮዎች ጋር የምትተባበረው ብትሉት ስለ ወንጌል። ኢየሱስ ጌታ። ስለምንድን ነው? ስለ ወንጌል ነው። ስለ ወንጌል ነው። እናንተ አሁን እንደውም ሰሞኑን አንድ መግለጫ ላይ ማብራሪያ ሲሰጥ እንደዚህ አለ። ካውንስሉ ሐቅም የለውም። ለምን? ቃለ ሕይወት የተማረ ዶክተር ጌትነት እኮ የቃለ ሕይወት ቤተክርስቲያን ፓስተር ነው። ዶክትሬቱን በመጽሐፍ ቅዱስ ያገኘ ነው። የእውቀት ችግር የለበት። ቤቱ ስህተት የቱ እውነት እንደሆነ ያውቃል። ግን ለመጥቀም ዝቅ ይባላል። አንድ ሰው አሜን ይበልስ። ሁሉ የተያዙት ከሚጠፉ ከሚበላሽ ነገር ከሚጠፋ እኛ ዝቅ ብለን ወደ ትክክል ማምጣት ከቻልን ብሎ ዝቅ ያለ እኔ እርግጠኛ ነኝ ኢትዮጵያ ላይ አንድ መልአክ ተልከዋል። አሜን ካልሽ እኔ ግራንቺ ጸልይልሻለሁ። ከሆነ ምናምን ነገር እየለጠቀ ያወጣሻል። በኢየሱስም እግዚአብሔር ካልከበረበት ነገር የሚያወጣ እግዚአብሔር ከሌለበት መንደር የሚጎትት ወይ ስብሰባ ብዛት አይተሽ ገብተሽ ሊሆን ይችላል። እግዚአብሔር ከሌለበት ከፍሮ ያወጣሻል። አታላፋኒያስ እንደዚህ ነጥቆ ያወጣሻል። በኢየሱስ እግዚአብሔር በራሱ መንገድ ይመራሻል። ምድረ በዳ ይሁን የእግዚአብሔር መንገድ ይሻላል። በቀደም ትዝ ይላችኋል አብርሃም እና ሎጥ ልዩነታቸው ብሎ የእግዚአብሔር ሰው እዚህ ጋር ሲያብራራ እንደዚያ አብርሃም እግዚአብሔር በመረጠለት መንገድ ለመሄድ ሎጥን የራስህን መንገድ ምረጣ። አንድ ሰው አሜን ይበል። እስቲ ተመልከት፣ በዙሪያ ያለውን ምድር ተመልከት አለውና ሎጥ ሲያይ ለዓይኑ ያማረውን መረጠ ይላል። የሰው መንገድ ለዓይን የሚያምር አንድ ሰው አሜን ይበል። የሰው መንገድ ለዓይን ምን የሚል ነው? የሚያምር ነው።
ያተረፈው ምድረ በዳ ላይ በጣለው በአብርሃም ምክንያት ነው። አንድ ሰው አሜን ይበልስ። ይሄ ተራራው እሺ ይበቃሃል ላንተ ብሎ እንደ ሞኝ ቆጥሮ ተራራውን ጥሎለት ለምለሙን መርጦ ሲሄድ ይሁንልህ ብሎ ትቶ እኔ ከእግዚአብሔር ጋር እሱ የመረጠልኝ መንገድ ይሻላል ብሎ አንድ ሰው አሜን ይበልስ። እኔ ጌታ ምስክሬ መልእክት አለኝ ዛሬ። ለእግዚአብሔር ብላችሁ የተዋሻችሁ፣ ለእግዚአብሔር ብላችሁ የተሸወዳችሁ፣ ለእግዚአብሔር ብላችሁ አንገት የደፋችሁ፣ ለእግዚአብሔር ብላችሁ ከእውቀታችሁ በታች የኖራችሁ የምስራች አለኝ ለእናንተ። እግዚአብሔር ምድረ በዳችሁን ያለመልመዋል። የተጣልሽበት ምድር ይለመልምልሻል። አንቺን ጥለው የሄዱበት ስፍራ ፍለጋ ይመጣሉ በኢየሱስ። ተስማሚና እግዚአብሔር በሉ እስቲ በእኔ ሕይወት ላይ በሉ ዛሬ በሉ እስቲ የልዩነት ነገር ያደርጋሉ። ዋቀዮ ገነመ ከነ ሲፍኮዳ በር ሲፍኮዳ ገነመ ከነ ወንታ አደቲን ታት ወንታ ከነማታ ትላለምኔን እሺን ማቱ ሺ አደጎደ ይወደሙ ሀርኩ ዋቀዮ ሲሄረ ዱፌረ ጀደማ ኤፒ ዋቀዮ ሲሄረ ዱፌረ ጀደማ አራካሴ ጅጅረምን ያዳስረት ያዱፉ ነዲጎንቻል። ኢየሱስ ጌታ። ጳውሎስ ስለ ወንጌል ሁሉን አደርጋለሁ። ወንጌል ምንድን ነው? ስለ ወንጌል ሁሉን አደርጋለሁ። ወንጌል ምንድን ነው አለ። አንዴ እስቲ ሮሜ ምዕራፍ 1 እናውጣለን። ወንጌል ምንድን ነው? ወንጌል እንጀራ ነው። ወንጌል ብልጽግና ነው። ወንጌል ድህነት ነው። ወንጌል ባለጠግነት ነው። ወንጌል ምንድን ነው? እስቲ ወንጌል ስለ ልጁ ነው በሉ። ስለ ኢየሱስ ነው በሉ እስቲ። ወንጌል በሉ እስቲ ስለ ብልጽግና ስለ ድህነትም አይደለም በሉ። ነገር ግን በሉ እስቲ ትክክለኛው ወንጌል ቀንበር ይሰብራል፣ ከድህነት ያወጣል፣ ከቀንበር ከተጽዕኖ ህይወት ነፃ ያወጣል። ኢየሱስ ጌታ። አሁን ሰው የተሳሳተውን ነገር ልንገራችሁ። በወንጌል ስም ብልጽግናን ነው የሚፈልገው። ወንጌልን ፈልግ ብልጽግና ይመጣል ነው የተባለው። እውነት ውሸት? እናንተ መልሱልኝ። እውነት ውሸት? እናንተ ጽድቁንና መንግስቱን ምን በሉ፣ ሌላ ሁሉ ምን ይልላችኋል? ይጨመርላችኋል። እናንተ ምን ፈልጉ? ጽድቁንና መንግስቱ። ጽድቁ ማን ነው? ኢየሱስ። የእግዚአብሔር ጽድቅ ኢየሱስ ይባላል። አንድ ሰው አሜን ይበልስ። ስለዚህ እናንተ ፍለጋችሁ ኢየሱስ ይሁን። እናንተ ይታችሁ ኢየሱስ ላይ ይሁን። ቸርች ስትመጡ እቺን ፓስፖርት ቢያስመጣልኝ ሳይሆን ኢየሱስን አመልከዋለሁ ብላችሁ ነው። እግዚአብሔር ማተሙን ይመታዋል በኢየሱስ። ቸርች ስትመጡ ዛሬ አባቴ ናፍቆኛል አመልከዋለሁ ብላችሁ ነው። እሱን ለማምለክ ስትመጡ ሌላው ነገር ሁሉ ይከፈታል በኢየሱስ። እስቲ እኔ በሉ እግዚአብሔርን በሉ ለማምለክ በሉ ምንም ምክንያት አልፈልግም በሉ። አሁን ብዙ ክርስቲያን ትልቁ ችግር ሲገጥመው ብቻ ነው ቸርች መሄድ የሚፈልገው። ባይዘው ይሄን የተለማመደው ደግሞ ከጠንቋይ ቤት መትቻለሁ በኢየሱስ። እስቲ ይመታ በሉ እስቲ። ያያችሁ ድሮ ኢትዮጵያ ላይ የተለመደ ነገር አለ። እኔ በቤተሰቦቼ ስለማቅ ታውቃላችሁ፣ ሰይጣን ያንን ቤተሰቦች ብዙ እንዳንገላታቸው ነግሬያቸዋለሁ። እና የሆነ ነገር ሲሆን ጠንቋይ ቤት ይሄዱና የሆነ ነገር አድርገው ተገኘላሉ። ራሱ ደብቆ ይመልሰውም አይታወቅም። ብቻ ግን እንደዛ አይነት ልምምድ ያን ልምምድ አሁን መልኩን ቀይሮ ቸርች ውስጥ ገብቷል። የታመሙ ቀን ቸርች ይሄዳሉ። በኪራይ እጥረት የገባ ቀን ጌታ ቢከፍለዋል ብሎ ይመጣሉ። ጌታ በኪራይም ችግር አለበት። ልጁ ስለሆንሽ እግዚአብሔር ያባብላታል አይደል? እንዳጠፊ ስለሚፈልግ ይከፍልልሻል። ዋናው ጉዳዩ ግን ያ አይደለም። ኢየሱስ ጌታ ይከፍልልሻል። እግዚአብሔር የሆነ ነገር እንትን ሲል እግዚአብሔር ጋር ዛሬ አስለቅቃለሁ ብሎ ሲያዝ ይመጣል። ይለቀዋል እግዚአብሔር። ግን አንቺ በቃ እግዚአብሔር በጉዳዩ የተስማማ መስሎሽ በዛው መንገድ ትቀጥያለሽ። ኖ እግዚአብሔር ሁሉ ጊዜ አንቺን ይፈልግሻል። እስቲ እጃችሁን ከፍ አድርጉና እኔ በሉ ከእግዚአብሔር ጋር በሉ ዘራቂነት ያለው ህይወት ነው የጀመርኩት በሉ። እኔ ለኔ ጉዳይ በሉ አይደለም ጌታን የምፈልገው በሉ ጉዳዬን በሉ እስቲ መስቀል ላይ በሉ ጨርሶልኛል በሉ።
ኢየሱስ ጌታ ነው። ዛሬ እርግጠኛ ነኝ መጸለይ ሲጀምር ጌታ ነው ምስክር 10 ዓመት የቆየ እሷ ብቻ ናት አሜን ያለች ለአንቺ ነው የምጸልየው። ኢየሱስ ጌታ ነው። 10 ዓመት የቆየ 7 ዓመት የቆየ 5 ዓመት የቆየ 3 ዓመት የቆየ 1 ዓመት የቆየ ኬስ ዛሬ ይፈታል። በጣም እርግጠኛ መሆንላችሁ ነገር ዛሬ እርግጠኛውን እጸልያለሁ። የጸለይኩላቸው ሰዎች ያላቸው ኬስ የ1 ዓመት ሊሆን ይችላል፣ የ3 ዓመት ሊሆን ይችላል፣ የ7 ዓመት ሊሆን ይችላል፣ የ10 ዓመት እግዚአብሔር እንደዚህ ብሎኛል። ዛሬ ቋጠሮውን እፈታዋለሁ። ጠዋት ከእንቅልፌ እንደተነሳሁኝ ቁጭ ብዬ እግዚአብሔር አንድ ነገር ያሳየኝ ነበር። ቋጠሮ ኢየሱስ ጌታ ነው። ቋጠሮውን አያየሁት። ለምንድን ነው የሚያሳየኝ ያልኩ ቋጠሮውን በዚህ ጋር አንድ እጅ በዚህ ጋር አንድ እጅ ይዞ እንዲህ ሲፈታው የሆነ እንደ ገመድ ነገር ነው። ይሄ የቃንጫ ገመድ ታውቃላችሁ ድሮ፣ ከሱም ሰፋ ያለ ገመድ ነው። እላዩ ላይ ምን የሚል ጽሑፍ አየሁኝ። የ1 ዓመት የ3 ዓመት የ7 ዓመትና የ10 ዓመት ጌታ እንደዚህ ብሎኛል። ቋጠሮውን እፈታለሁ ብሎኛል። የኔም እዚህ ውስጥ አለ እርግጠኛ ነኝ። እኔ ስንት ዓመቱ እንደሆነ ባላቅም ኢየሱስ ጌታ ነው። ግን እርግጠኛ ነኝ ከኔ ጋር የሚፈታላቸው ሰዎች አሉ። ነገር የሚለቀቅላቸው ሰዎች አሉ። ምንጫቸው የሚፈታ ሰዎች አሉ። ዙሪያቸው ጸጥ የሚልላቸው ሰዎች አሉ። ወጀብ የሚገሰጥላቸው ሰዎች አሉ። ጨለማ የሚቀጠቀጥላቸው ሰዎች አሉ። የፈሩት የሚፈራቸው ሰዎች አሉ። አርከኬ ወልካሴት እኛን ሶዳቻ ቱረጀ አራ ካሴጀ እነሶዳችሁ ጀልቀበደ ነመሸን ይረትራ ወተሜ ሶዳተሙ ጀልቀብደው ለዲገውርቻት